በዳውሮ ዞን ከጪ ወረዳ በፍራፍሬ ክላስተር ውጤታማ ተግባራት እየተከናወነ እንደሚገኝ የወረዳው አስተዳደር አስታውቋል። መንግስት የባለሀብቶችን ተሳትፎ በማበረታታት የፍራፍሬ ምርቶች ለሀገር ውስጥና ለኤክስፖርት ገበያ ምርት ለማቅረብ ሲባል በባለሀብቶች የሚከናወኑ አሁን በመንግስት ከፍተኛ ትኩረት በማግኘት መልካም ሊባል የሚችል ጅማሮች ይታያሉ። በዳውሮ ዞን ከጪ ወረዳ የቦካ አካባቢ ለአትክልትና ፍራፍሬ ምርት ምቹ ስነ ምህዳር ካላቸው የዞኑ አካባቢዎች ግንባር ቀደም ተጠቃሽ ነው። በወረዳው በኢንቨስትመንት ዘርፍ የተሰማራው የሰማይ እርሻዎች ድርጅት በፍራፍሬ ምርት ዘርፍ እያደረገ ያለው እንቅስቃሴ ለበርካታ ዜጎች የስራ በር የከፈተ እንዲሁም የዘርፉን እምርታ የሚያረጋግጥ ተግባር እንደሆነ ተመላክቷል። በወረዳው በፍራፍሬ ክላስተር ውጤታማ ተግባራት እየተከናወነ እንደሆነ የወረዳው ዋና አስተዳዳሪ አቶ ሮቤል መስፍን ገልጸዋል። ቆላማ ክላስተሮች ላይ ሙዝ ክላስተር በማለት ለይተናል። ተጨማሪ አቮካዶ ክላስተር ብለናል። የተለያዩ ኢንቨስትመንቶችንም በመጋበዝ በዚህ አካባቢ ላይ ከ4 በላይ የሆኑ ኢንቨስተሮች ሙዝን በከፍተኛ ሁኔታ በማሳዎቻቸው ላይ ሰፋ ባለ ሁኔታ እያመረቱ የሚገኝበት ሁኔታ ነው ያለው። የሰማይ እርሻዎች ከመንግስት በተረከበው የገጠር እርሻ መሬት ፍራፍሬውን በስፋት እያመረተ ይገኛል። ድርጅቱ በ2017 ዓመተ ምህረት ተመስርቶ ወደ እርሻ ስራ መግባቱን የገለጹት የሰማይ እርሻዎች የቦካ ሳይት የእርሻ ዘርፍ ኃላፊ አቶ ቻሌ አየለ ናቸው። ድርጅቱ ከተመሰረተ አጭር ጊዜ ቢሆነውም በተለያዩ ዘርፎች በሚያደርገው እንቅስቃሴ ጥሩ ምርታ ላይ ነው የሚገኘው። ፕሮግረሱም አሪፍ ነው። አሁን እንደምታዩት እዚህ አካባቢ ያለው ሙዝም የዛሬ አመት አካባቢ ኦፍ ኮርስ ወደ ማሳ ዝግጅት ነበር ምንጣሮ ምናምን የገባ ነው። ከ6 ከ7 ወር አካባቢ ያልበለጠው ሙዝ ነው። በከፊል ወደ ምርት ወደ መውለድና አጠቃላይ ፍሬ ወደ መያዝ እየተጠጋ ስለሆነ እንግዲህ እንደ ሁኔታዎች ከ3 ወር ከ2 ወር በኋላ የመጀመሪያ ፕሮዳክሽን የሚጀምርበት እድል ይኖራል ብለን ተስፋ እናደርጋለን። ድርጅቱ በተጨማሪም በፍየል እርባታና በንብ ማነብ የስራ ዘርፍም አበረታች ተግባራትን እያከናወነ ስለመሆኑ የገለጹት ኃላፊው አሁን ላይ 12.5 ሄክታር ማሳ የሸፈነው የሙዝ ምርት በመልካም ይዞታ ላይ እንደሚገኝ ገልጸዋል። የእርሻ ስራው በዘመናዊ መልኩ በተሟላ የዘርፉ ባለሙያዎች ድጋፍና ክትትል እንዲሁም የምርታማነት ማሳደጊያ ቴክኖሎጂዎችን ተግባራዊ በማድረግ እየተከናወነ እንደሆነ ነው ኃላፊው የገለጹት። የእርሻ ልማት ድርጅቱ ለበርካታ ዜጎች የስራ ዕድል መፍጠሩን በማንሳት በዚህም በየወሩ ከ70 እስከ 90 ለሚሆኑ ዜጎች በጊዜያዊነት እንዲሁም 19 ለሚሆኑት ደግሞ ቋሚ የስራ ዕድል መፍጠሩን ገልጸዋል። ከፋይናንስና ማሽነሪ አቅርቦት አኳያ የሚስተዋሉ ማነቆች መኖራቸውን የጠቆሙት አቶ ቻሌ በቀጣይ ወራት ምርቱ ሲደርስ ምርቱን ለማውጣት የመንገድ መሰረተ ልማት ችግር ያለበት በመሆኑ ትኩረት የሚሻ ጉዳይ ነው ብለዋል። እንግዲህ ምርቱ ከተመረተ በኋላ ግዴታ ለናሽናል የሚሆን ኢንተርናሽናል ማርኬት ለመድረስ ግዴታ መንገድ መሰረታዊ ነገር ስለሆነ እሱ ማነቆ ሆኖብናል። ኦፍ ኮርስ አሁንም ስጋቱ አለን። ከ3 ከ4 ወር በኋላ ምርት ስንጀምር የስራ ዕድል የተፈጠረላቸው ዜጎች በበኩላቸው ድርጅቱ በአካባቢው መጀመሩ በእድሉ ተጠቃሚ እንዲሆኑ ማስቻሉን ያስረዳሉ። እዚህ መጥቼ ከዚህም በፊት መጥቼ በጥሩ ሁኔታ እዚህ ድርጅት ላይ ሰርተን ቢያንስ ራስንም ቤተሰብን ያስተዳደርኩ ነው። መጀመሪያ የመንግስት ሰራተኛ ግብርና ባለሙያ ነኝ። ይሄ ድርጅት ወደዚህ ከመጣ በኋላ የተሻለ አማራጭ ብዬ ከመጣሁበት ጊዜ ጀምሮ በጣም ተመችቶኝ እየሰራሁም ነው እያሰራሁም ነው ያለሁት።